ለልጅ የሚወረሰው ብቸኛው ትልቁ ሀብት ምንድነው? ሃይማኖት ነው። ሰባቱን ቅዱሳን የመላእክት አለቆች ሰጥቷችኋልና እንዳትፈሩ ልጆች። እና ልጅ ስታሳድጉ መከራ ስለምዷቸው ማርያም ማርያም ሰላም ውድ የዚህ ቻናል ቤተሰቦች፣ ዛሬ በአዲስና ለየት ባለ ቪዲዮ መተናል። ከሰሞኑ እንግዲህ ኮሜዲያን እሸቱ መለሰ ላይ ሲነሱ የነበሩ ትችቶች ምንድናቸው የሚለውን በጥቂቱ የማስመለከታችሁ ይሆናል። ልጆች አስተዳደግ ላይ መጠንቀቅ ያሉብን ነገሮች ምንድናቸው በሚልም እንግዲህ የተዘጋጁ ቪዲዮዎች አሉ፣ እሱን የማስመለከታችሁ ይሆናል። በቅድሚያ ግን ወደ ተዘጋጁ ቪዲዮዎች ከማለፋችን በፊት እንደተለመደው ላይክ በማድረግ ጀምሩ። ቢያንስ 3000 እና ከዚያ በላይ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የናታን ሚዲያ ቤተሰቦች እንድትሆኑና ወደ 100,000 የምናደርገውን ጉዞ እንድትቀላቀሉ ስንልም እንጠይቃለን። በቀጥታ ወደ ቆሞስ አባ ገብረ ኪዳን ትምህርት የማሳልፋችሁ ይሆናል። መልካም ቆይታ። እና ልጅ ስታሳድጉ መከራ ስለምዷቸው፣ ለምሳሌ ምን ማድረግ ነው? ዓርብ ማታ ልጆች የዛሬ ራሳችሁ ለድሆች ስለሚሰጥ ጦማችሁ ነው የምታድሩ ብሎ ያንን ልጆች ራሳቸው እንዲመጸውቱ ማድረግ። አንዳንድ ቀን ከወር አንድ ቀን ለምሳሌ የመድኃኒዓለም ዕለት ሊሆን ይችላል፣ በእግር የመጓዝ በባዶ እግር ጫማ አልባ የመጓዝ ቀን ብሎ ቤተሰቡ ሊወስን ይችላል። እንደዛ አድርጎ ልጆችን ማሳደግ፣ ረሃብ ማስለመድ። መኪና ቢኖራቸው እንኳን አንዳንድ ጊዜ ልጆችን በእግር ትምህርት ቤት መውሰድ ጥሩ ነው። ረሃብ ይልመዱ፣ ፀሐይ ይምታቸው። የክርስቶስን መከራስ መቼ ሊቀምሱለት ነው? መስቀሉንስ መቼ ይሸከማሉ? ስለዚህ መከራ እንድንለምድ። አሁን እኮ ጭንቅ ማለት መከራ ይንካኝ ማለት ነው። ጅል ክርስቲያን ማለት ምንድን ነው ሲባል መከራ ይንካኝ የሚል ሰው መስቀል ይቅርብኝ ማለት ነው። ለልጅ የሚወረሰው ብቸኛው ትልቁ ሀብት ምንድነው? ሃይማኖት ነው። ጥጃ ብታወርሱት ይሞትበታል። ሳንቲም ብታወርሱት ጠጥቶ ነው የሚጨርሰው። እንኳን አረቂ በበዛበት ዘመን ይጨርሰዋል፣ ሁሉ ያልቃል። መሬትም ይወረሳል፣ ይሸነሸናል። እንኳን በሜትር የተለካ መሬት ሀገርም እየተሸነሸነ ነው። የማያልቅ ነገር ሃይማኖት ነው። እግዚአብሔር ነው ማውረስ። እግዚአብሔር ነው ወቀው ልጅ። ጆሮ የሰጠህ እግዚአብሔር ነው። ዓይን የሰጠህ እግዚአብሔር ነው። እጅ የሰጠህ እግዚአብሔር ነው። እግር የሰጠህ እግዚአብሔር ነው። የምታስብበት ልብ የሰጠህ እሱ ነው። አይምሮ የሰጠህ እሱ ነው። አፍ የሰጠህ እሱ ነው። ዝናብ አውርዶ አብቅሎ የሚመግብህ በፀሐይ ያበሰለልህ እግዚአብሔር ነው። እናትህ ማኅፀን ታቅፈ እኔ በሆዴ ተሸክሜ ሳለ ታፍነህ እንዳትሞት የጠበቀህ እግዚአብሔር ነው ብሎ ለልጅ ሃይማኖትን ማስተማር ይገባል። እናንተ እጅ እግር ስላልሰጣችሁት ይሄ አይጠፋችሁም። ባይሆን ዮሐንስ ወንጌል፣ ማቴዎስ ወንጌል ባትሉ ይሄ አይጠፋችሁም። እግር የሰጣለ ለልጁ የለም። ይሄን የሰጣ አምላክ አለ ብሎ ማስተማር ይገባል። ክርስቲያን ነህ ብላችሁ ማስተማር ይገባል። ለአባታችን ለአባ ገብረ ኪዳን ቃልዎትን ያሰማልን። እሸቱ መለሰ ከሰሞኑ ለሕፃናት የሚሆኑ ቪዲዮዎችን በዩቲዩብ ቻናሉ ላይ ከለቀቀ በኋላ ብዙ አስተያየቶች ሲሰጡ ነበረ። ለሕፃናት ቪዲዮ ማሳየት ጎጂ መሆኑን ተናግሯል። በዩቲዩብ ገጹም የለቀቀው ቪዲዮ ማን እንዲያየው ነው የሚሉ ትችቶች ሲነሱበት ነበረ። እንግዲህ እሸቱ መለሰም በዚህ ጉዳይ ላይ መልስ ሲሰጥ በእኛ ሀገር አለባበስ ባህላችንንና ሃይማኖታችንን የሚያስተምሩ ቪዲዮዎችን ለሕፃናት ማሳየት ነጋቸው ማሳመር መሆኑን ገልጾ እንደነበረም ይታወቃል። አሁን ደግሞ እንግዲህ ከሰሞኑ የለቀቀው ቪዲዮ እጅግ ሁሉንም አፍ የሚያስይዝ ሆኗል። ሃይማኖታዊ የሆኑ ለእኛ በተለይም ለኦርቶዶክሳውያን ወላጆች ለኦርቶዶክሳውያን ሕፃናት የሚሆን ስራ በዶንኪቲዩብም ተለቋል። ብዙዎችም ለእሸቱ መለሰ እናመሰግናለን አስተያየቶችም እየሰጡ ይገኛሉ። እናንተም እንግዲህ ቪዲዮቹን ተመልከቱና ያላችሁን ሀሳብ አስተያየት ኮሜንት ስር ጻፉልኝ። ወደ ቪዲዮቹ ላሳልፋችሁ። ሰባቱን ቅዱሳን የመላእክት አለቆች ሰጥቷችኋልና እንዳትፈሩ ልጆች። በቀንም በሌሊት የሚጠብቋችሁ ቅዱሳን መላእክት ሁሌም አሉላችሁ። ቅዱስ ሚካኤልም ከሁሉም ይበልጣል፣ የባህራንን ሞት በሕይወት ለውጣል። ቅዱስ ገብርኤልም በአምላክ ፊት ይቆማል፣ ለድንግል ማርያምም ደስታን አብስሯል። ቅዱስ ሰላትያል፣ ቅዱስ ሱርያል፣ ቅዱስ ሩፋኤል፣ ቅዱስ ሰዳክኤል
ቅዱሳን አንል ሁሉም መላእክት ቅዱስ 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 የሚሉት። አሁን ደግሞ የአምላካችን እናትን ስም እናጠናለን። እሺ ማር ማለት በምድር ጣፍጦ የሚበላ ያም ደግሞ በሰማይ የሚጥም ወለላ ማርያም ማርያም መንግሥተ ሰማያት መርታ የምታገባ የብዙሃን እናት የምታብስ እንባ ማርያም ማርያም ሕዝቡን እንደሚምር ልጇ ቃል ሲሰጣት ያን ጊዜ ተባለች ኪዳነ ምሕረት ማርያም ማርያም ሁሉም ስም የሷ ነው አቁራሪተ መዓት ማርያም 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 ሰዓሊተ ምሕረት ማርያም ማርያም። እንዴት አያችሁት? ቪዲዮቹ እንደተከታተላችሁት ይመስላል። እጅግ ደስ የሚል ለልጆቻችን የሚሆኑ ለኦርቶዶክሳውያን በተለይ እጅግ ጠቃሚ የሆነ ቪዲዮ ነው። እንግዲህ ከዚህ በኋላም እንደዚህ አይነት ቪዲዮዎች እጅግ ያስፈልጋሉ። እናንተስ ምን ትላላችሁ? በዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልን። በመጨረሻ ማሳያችሁ ቪዲዮ ሰኔ 12 የቅዱስ ሚካኤል ዓመታዊ ክብረ በዓል እጅግ በደማቅ ተከብሯል። የነበረውን ድባብ የሚያሳይ ቪዲዮ ከሲኤምሲ ሚካኤል ይህንን ይመስላል። እንመልከት። ባህራን ሞት ነበር ደብዳቤው ሚካኤል ባይረዳው ተስሎለት ስለት ተደግሶ ለቅሶ ማቅ እየጠበቀው ፈጣኑ ሚካኤል መንገድ ላይ ጠብቆ ደብዳቤውን ሻረው። ቀድሞውንስ ቢሆን እሱ አይደለም እንዴ በሞት መርከብ ሳጥን ባህር ያሻገረው? ይመስክር ያሳጥ ማጅ እንዴት እንዳገኘው በእግዚአብሔር ዙፋን ፊት ዞትር የሚቆመው የመላእክት አለቃ ሚካኤል እኮ ነው። ሞት እየሰረዘ ህይወት የሚጽፈው የመከራውን ማቅ በዙፋን በሞገስ በሐሴት ቀየረው። አለቀ ደቀቀ በቃ ተወስኗል ተስፋ ቆርጫለው የሚባል አባባል በሚካኤል ሚዛን ዋጋ ትርጉም ያጣል። ተገፍተ ብትደርስ ከገደል ጫፍ ተስፋ ብትቆርጥም ቅዱስ ሚካኤል በል እንድታንሰራራ እንድታገግም እንድታለመልም። ፈጣን ነው ሚካኤል ታሪክ ይቀይራል። ባህራንን ያየ እንዴት ይሸነፋል? ሚካኤል የኛንም ደብዳቤ የመጨነቅ ዕዳ ፈጥነህና ቀይረው። በልጅ ባህራን እኔስ እጅግ ቀን ነው እንደምን ቢያወራህ እንዴት ቢነግርህ ነው? ባህራን ከባህር ከሳጥን የዳነው እንደምን ብትራራ እንዴት ብትመርጠው ነው? የመከራው ድንኳን ባንዴ ለወጥከው። እኔስ ባንተ ወዳጅ በባህራን ቀን ነው። እባክህ ሚካኤል የኔንም ቀይረው። አውቃለው ልወዳደር አይደለኔ ከባህራን ይህንን የምለው ምን አጽያት ቢያደክመኝ ለእውነት ባልመጥነው እንደማትተወኝ ስለማምንብህ ነው። አዎ ምንም ብሆን እኔም ያንተ ልጅ ነኝ። ፈጥነህ ከረኛዬ ካዳኝ ያገናኘኝ። ገድልህ በኔ ሚስራ ሚካኤል ቀይረኝ። እባክህ ባህራን እርዳኝ አለማመን እንዴት ነበር ቋንቋው ያጠራርህ ድምጸት ሚካኤል ስትለው? ስሜቱስ እንዴት ነው የመጠበቅ ጣሙ በሚካኤል ያለው? አስተምረኝ ባክህ የኔንም ደብዳቤ ፈጥኖ እንድቀይረው። ሚካኤል ፈጣኑ ደብዳቤውን ሻረው። ለዚህ ቻናል እንግዲህ አዲስ ከሆናችሁ ከዚህ በፊት የተለቀቁ በቀጣይ የምንለቃችሁ ቪዲዮዎች ወዲያው እንዲደርሳችሁ ሰብስክራይብ ያደርጋችሁ የደውል ምልክቱን የሚጫኑ ዘንድ ሼርም ታደርጉ ዘንድ ስንል እንጠይቃለን። በውጭ ሀገራት ያላችሁ ከስር ጆይን የምትለውን እየተጫናችሁ እንዲሁም በሱፐር ቻት እና በሱፐር ቴንክስ ቻናሉን ይደግፉ።
አዘጋጅና አቅራቢ ሄኖክ ነበርኩኝ። ከናታን ሚዲያ ለማስታወቂያ ወይም ለማንኛውም ሀሳብ አስተያየት በስልክ ቁጥር 0912 73 5701 የምንቀበል ይሆናል። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ እስከዛው ቸር ያቆየን። ሰላም።